ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ ዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን ያሉ ትምህርቶችን እየተማማር እንገኛለን። እንዲሁም የዩኒቨርሲቲ እና የኮሌጅ ትምህርቶችንም እየተማማርንበት እንገኛለን። እንግዲህ አሁን ደግሞ የ10ኛ ክፍል ኢኮኖሚክስ ላይ ነው የምንገኘው። ለቻናላችን አዲስ ሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ አድርጉ። በኮሜንትም እንግዲህ ቀጣይ ምን ኮርስ እንስራ ምን ኮርስ እንማማር የሚለውን ልትነግሩን ትችላላችሁ። ትምህርቶቹን እንግዲህ ቀለል አድርገን ከዕለት ተዕለት ህይወታችን ጋር አገናኝተን ነው እንግዲህ እየተማማርናቸው የምንገኘው። ቀለል አድርገን በቀላል አማርኛ ነው እየተማማርን የምንገኘው። ዛሬ የ10ኛ ክፍል ኢኮኖሚክስ ዩኒት 7ን ለማጠናቀቅ እንሞክራለን። የመጨረሻው ፓርት ለማድረግ እንሞክራለን። እንግዲህ ኮርሱ ትንሽ ሰፋ ያለ ነው። በቻልነው መጠን ፈጠን አድርገን ለመጨረስ እንሞክራለን። 7.4 ዘ ኢንዱስትሪያል ሴክተር ኢን ዘ ኢትዮጵያን ኢኮኖሚ የሚል ሰብቶፒክ ላይ ጀምረን ዛሬ ቻፕተር 7ን ለመጨረስ እንሞክራለን ማለት ነው። ባይ ዘ ኤንድ ኦፍ ዚስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ዲስክራይብ ዘ ኢንዱስትሪያል ሴክተር ኦፍ ዘ ኢትዮጵያን ኢኮኖሚ። ይህን ሰብቶፒክ እንደጨረስን ተማሪዎቹ የመጀመሪያው የኢትዮጵያ ኢንዱስትሪያል ሴክተር ምን ይመስላል የሚለውን ዲስክራይብ ማድረግ መቻል አለባቸው ነው። ሌላው ኤግዛማይን ዘ ሮል ኦፍ ኢንዱስትሪያል ሴክተር ቱ ዘ ኢኮኖሚ ኦፍ ኢትዮጵያ። ኢንዱስትሪያል ሴክተሩ ለኢትዮጵያ ኢኮኖሚ ምን አይነት ሚና ነው ያለው የሚለውንም ማወቅ መቻል አለባቸው ነው። ይህን ሰብቶፒክ እንደጨረስን እንግዲህ በዚህ ሰብቶፒክ ውስጥ ኬ ኮንሴፕቶች አሉ። ኢንዱስትሪ፣ ማኑፋክቸሪንግ፣ ማይኒንግ፣ ላርጅ ስኬል ማኑፋክቸሪንግ፣ ሚዲየም ስኬል ማኑፋክቸሪንግ፣ ኮንስትራክሽን እነዚህ እንግዲህ ዲቴይል በዚህ ሰብቶፒክ ውስጥ የምንመለከታቸው ኬ ኮንሴፕቶች ናቸው ማለት ነው። ዘ ኢትዮጵያን ኢንዱስትሪያል ሴክተር ሃዝ ቢን ስሞል ኮምፔርድ ቱ ዚ አግሪካልቸራል ኤንድ ሰርቪስ ሴክተር። የኢንዱስትሪያል ሴክተሩ እንግዲህ የኢትዮጵያ ስንመለከተው ከሁለቱ ሴክተሮች ከግብርናና ከሰርቪስ ሴክተር ያነሰ ነው ማለት ነው። ኢንዱስትሪያል ሴክተሩ ስሞል ነው ከሁለቱ ጋር ሲወዳደር። ዚስ ኩድ ቢ ዱ ቱ ዘ ሾርት ሂስትሪ ኦፍ ኢንዱስትሪያላይዜሽን ኢን ዘ ካንትሪ። ይህም ምንድነው ሀገሪቱ ወይም ኢትዮጵያ የኢንዱስትሪያላይዜሽን ታሪኳ አጭር ስለሆነ ነው። በቅርብ ጊዜ ነው እንግዲህ ወደ ኢንዱስትሪው የገባችው። ምክንያቱም አብዛኛው ዲፐንድ የሆነው አግሪካልቸር ላይ ስለሆነ ኢንዱስትሪው አሁን ስለሆነ የተዋወቀ ከሁለቱም ሴክተሮች ያነሰ ነው ይሄ ኢንዱስትሪ። ኢትስ ግሮዝ ዋዝ ሞደስት ኖት ኤክሲዲንግ 6.7% ኦፍ ዘ ላስት 4 ዲኬድስ ኤክሴፕት ዱሪንግ ዘ ይርስ ኦፍ ፍሮም 1997 to 2009 ከ1997 እስከ 2009 ካለው እድገት ውጭ ከ6.7% ያለፈ እድገት አልነበረውም ነው ይሄ ኢንዱስትሪያል ሴክተሩ። ከዛ ያነሰ እድገት ነው የነበረው ከ6.7% ያነሰ። ከ1997 እስከ 2009 ባለው ግን የተሻለና ጥሩ የሚባል እድገትን አሳይቷል ነው ይሄ ኢንዱስትሪያል ሴክተር። ዘ ኢንዱስትሪያል ሴክተር ኢዝ ዶሚኔትድ ባይ ዘ 3 ሰብ ሴክተርስ። በሶስት ዋና ክፍሎች ይከፈላል ይሄ ኢንዱስትሪያል ሴክተሩ። ማኑፋክቸሪንግ ሴክተር which is 38%, ኮንስትራክሽን 25% and ኤሌክትሪክ ኤንድ ዋተር ሰፕላይ which is 18%። ይሄ ምንድነው? የመጀመሪያው ማኑፋክቸሪንግ የሚባለው 38%ን ይይዛል። 25%ቱ ደግሞ ኮንስትራክሽን ይይዛል። እንዲሁም ኤሌክትሪክ እና ዋተር ሰፕላይ ደግሞ 18%ን ይይዛል ነው የኢንዱስትሪያል ሴክተር። the remaining subsector electricity, mining and quarrying etc constitutes the remaining 90%። ሌሎቹ ደግሞ ይሄ ኤሌክትሪክሲቲ የሚባለው ማይኒንግ ወይም ይሄ ማዕድን ኩዌሪንግ እነዚህ 19% ቀሪውን ይይዛሉ ነው። ስለዚህ ዋና የሚባሉት ሶስቱ የመጀመሪያዎች ናቸው። ማኑፋክቸሪንግ፣ ኮንስትራክሽን ኤንድ ኤሌክትሪክ ኤንድ ዋተር ሰፕላይ የሚባሉ ሶስቱ ዋናዎቹ ናቸው። ሜን ፊቸርስ ኦፍ ኢንዱስትሪያል ሴክተር ዋና ባህሪያቱ ምን ይመስላሉ ብለን ስንመለከት the sector contribute about 13% of GDP and 9.5% of employment። ሴክተሩ ማለትም ይሄ ኢንዱስትሪያል ሴክተር የጂዲፒን 13% ኮንትሪቢዩት ያደርጋል። 9.5% ደግሞ የስራ ዕድልን ፈጥሮ ይገኛል ነው። there are about 130 state owned and 7000 private manufacturing industries of all sizes mainly engaged in the production of consumer goods። እንግዲህ እንደ ሀገር ስንመለከተው 130 የሚደርሱ የመንግስት ኢንዱስትሪዎች እንዲሁም 7000 የሚደርሱ ደግሞ የግል ከትንንሽ እስከ ትልልቅ የሚደርሱ ኢንዱስትሪዎች አሉ ነው እንደኛ ሀገር። ሜን ፕሮዳክትስ ኦፍ ዚስ ማኑፋክቸሪንግ ኢንዱስትሪስ ኢንክሉድ ዋና የሚባሉ በእነዚህ ማኑፋክቸሪንግ ውስጥ የሚመረቱ ነገሮች ደግሞ ቴክስታይል፣ ፉድ ስታፍስ፣ ቶባኮ፣ ቤቨሬጅስ፣ ሲመንት፣ ሌዘር ኤንድ ሌዘር ፕሮዳክት፣ ውድ፣ ሜታሊክ፣ ነን ሜታሊክ ፕሮዳክትስ፣ ፔፐር፣ ፕላስቲክ፣ ታይልስ፣ ክሎዚንግ አፒርልስ፣ ካንድስ ኤንድ ፍሮዚን ሚትስ፣ ሱገር፣ ሞለስስ፣ ኦይል ኬክስ ኤንድ ፔትሮሊየም ፕሮዳክትስ። እነዚህ ጨርቃጨርቅ የሚባሉ ምግብ፣ መጠጥ፣ ሲሚንቶ፣ ቆዳና የቆዳ ውጤቶች፣ እንጨት፣ ይሄ ወረቀት፣ ፕላስቲክ እነዚህ አይነት ነገሮች ናቸው ማለት ነው አብዛኛው። ምክንያቱም በዕለት ተዕለት ህይወታችን የምናውቃቸው ናቸው።
እነዚህን የሚያካትት ነው የኢትዮጵያ ኢንዱስትሪያል ሴክተሩን ስንመለከተው። The growth performance of the industrial sector saw an appreciable improvement in recent years compared to the average growth rate, which is 6.7% over the 10 years of 2001 to 2009 ከ2001 እስከ 2009 ድረስ በፈረንጆች አቆጣጠር ማለት ነው። ለ10 ዓመታት ካለው እድገት ያ ማለት ከ6.7%ቱ የተሻለ ኢንዱስትሪያል ሴክተሩ እድገት እያሳየ ነው አሁን ባለንበት ወቅት ማለት ነው። አሁን ባለንበት ወቅት የተሻለ እድገት እያሳየ ይገኛል ነው ከአለፉት 10 ዓመታት። Looking at the growth performance of each subsector, the construction sector registered the highest growth rate between 2002 to 2010 እንግዲህ ከዚህ ውስጥም ከፋፍለን ስላየነው ሴክተሩ ኮንስትራክሽን ሴክተሩ ከ2002 እስከ 2010 ባለው ከፍተኛ እድገት አሳይቷል ነው። It averaged about 13% per year in 2006-2010 compared to only 4.6 between 1991 to 2005 ከ1991 እስከ 2005 ድረስ ካለው 4.6 እድገት ይልቅ ከ2006 እስከ 2010 ባለው 13% እድገት አሳይቷል ነው። ይሄ ኮንስትራክሽን ሴክተር ኮንስትራክሽን ሴክተሩ ብቻውን ስንመለከተው ከ4.6% ወደ 13% እድገት አሳይቷል ነው። ስለዚህ ከፍተኛውን እድገት ያስመዘገበው ይሄ ነው። ላርጅ ኤንድ ሚዲየም ስኬል ኢንዱስትሪስ ሪከርድድ ዘ ሰከንድ ሃይስት ግሮዝ ሬት። ሁለተኛውን ደግሞ ከፍተኛ እድገት ያስመዘገበው ላርጅ ኤንድ ሚዲየም ስኬል ኢንዱስትሪ የሚባሉት እነሱ ደግሞ ሌላውን ከፍተኛ እድገት አስመዝግበዋል ነው። እንግዲህ ፈጠን ፈጠን እያልን የምንሄደው ቶፒኩ ሰፋ ያለ ስለሆነ ብዙ ሰዓት ላለመፍጀት ነው እንግዲህ በፍጥነት እየሄድን ያለ ነው። ፋሚሊየር የሆነና ቀለል ያለ ነገርም ስለሆነ እየፈታንና አንደርስታንድ እያደረግን መሄድ ነው እንጂ ብዙም ያን ያክል ጠለቅ ያለ ኮንሴፕትም ስለሌለው በፍጥነት ነው እየሄድን ያለን። እንግዲህ ሰብስክራይብ ያላደረጋችሁ ካላችሁ ቻናላችንን አሁንም ሰብስክራይብ አድርጉ። ብዙዎቻችሁ ቶፒኮቻችንን ትከታተላላችሁ፣ ነገር ግን ሰብስክራይብ አታደርጉም። ስለዚህ ሰብስክራይብ ያደርጋችሁ ተመልከቱ፣ ሰብስክራይብ አድርጉ። ሜጀር ፕሮብሌምስ ኢን ዘ ሴክተር። እንግዲህ ሴክተሩ ደግሞ የተለያዩ ፕሮብሌሞች ይኖሩታል። አግሪካልቸር ላይ እንዳየነው እዚህም ፕሮብሌሞች ይኖራሉ። የመጀመሪያው ሎው ኢንዱስትሪያል ቤዝ ነው። ሀገራችን እንግዲህ ኢንዱስትሪያል ቤዟ ዝቅተኛ ነው። ወደ ኢንዱስትሪው የገባ ነው በቅርብ ጊዜ ስለሆነ። ዘ ሰከንድ ዋን ሎ ፕሮዳክቲቪቲ ሌቭል። ፕሮዳክቲቭም አይደለም ያለው ኢንዱስትሪያል ሴክተሩ ፕሮዳክቲቭ አይደለም። ኤንድ አንደር ዩቲላይዜሽን ኦፍ ካፓሲቲያችንንም ሙሉ ለሙሉ አልተጠቀምንም ማለት ነው። ሾርቴጅ ኦፍ ፎሬን ኤክስቼንጅ፣ ኒው ኢንቨስትመንት፣ ራው ማቴሪያል ኤንድ ስፔር ፓርትስ። ፎሬን ኤክስቼንጅ ሾርቴጅ አለ። የውጭ ምንዛሬ እጥረት ያጋጥማቸዋል ኢንዱስትሪዎች። ኢንቨስት ለማድረግ ሲፈልጉ ኢንቨስትመንቶች የውጭ ምንዛሬ እጥረት ያጋጥማቸዋል። በዚህም የተነሳ አዳዲስ ኢንቨስትመንቶች የሉም። ራው ማቴሪያልም ይታጣል። ስፔር ፓርቶች መለዋወጫዎችም አይገኙም ነው። ምክንያቱም አብዛኞቹ ከውጭ የሚመጡ ስለሆኑ እነዚህ ለማግኘት ያስቸግራል። ኤንድ ቬሪ ሎው ሌቭል ኦፍ ቴክኖሎጂ፣ ሃይ ዲፐንደንስ ኦን ኢምፖርትድ ቴክኖሎጂ። ሌላው ደግሞ ዝቅተኛ የቴክኖሎጂ አቅም መኖሩ ነው እንደ ሀገር። ያ ማለት ኢምፖርትድ በሚደረጉ ወይም ከሀገር ውጭ በሚገቡ ቴክኖሎጂዎች ዲፐንድ መሆናችን ደግሞ ሌላው ኢንዱስትሪው ላይ ያለ ጫና ነው። ኤንድ ሎው ሌቭል ስኪል ኤንድ ማኔጅመንት፣ ዝቅተኛ የሆነ የማኔጅመንት ሌቭል መኖሩ እና ዝቅተኛ የሆነ ስኪል ወይም ችሎታ መኖሩ ደግሞ ሌላው ፕሮብሌም ነው። ሮልስ ኦፍ ኢንዱስትሪያል ሴክተር ቱ ዘኢትዮጵያን ኢኮኖሚ፣ ለኢትዮጵያ ኢኮኖሚ ኢንዱስትሪያል ሴክተሩ ምን አይነት ሚና አለው ብለን ስንመለከት አኮርዲንግ ቱ ዘ ኢንተርናሽናል ስታንዳርድ ፎር ኢንዱስትሪያል ክላሲፊኬሽን ዘኢትዮጵያን ኢንዱስትሪያል ሴክተር ኢዝ ኮምፖዝድ ኦፍ ማይኒንግ ኤንድ ኩዌሪንግ፣ ማኑፋክቸሪንግ፣ ኤሌክትሪሲቲ፣ ዋተር ሰፕላይ ኤንድ ኮንስትራክሽን። እንደዚህ ድርጅት ኢንተርናሽናል ስታንዳርድስ ፎር ኢንዱስትሪያል ክላሲፊኬሽን እንደሚባለው ድርጅት ገለጻ መሰረት እንግዲህ የኢትዮጵያ ኢንዱስትሪያል ሴክተር በእነዚህ የተዋቀረ ነው። ዱሪንግ ዘ የር 1991 to 1997 large and medium scale manufacturing contributed 38.4% of the gross value of industrial production, while small scale manufacturing and handcrafts contributed around 18.7%. ከ1991 እስከ 1997 ድረስ ያለውን ስንመለከት እንግዲህ ይሄ ላርጅ ስኬል ኤንድ ሚዲየም ስኬል ማኑፋክቸሪንግ የሚባሉት 38.4%ን ግሮስ ቫሊዩ ይይዛሉ ከኢንዱስትሪ ውስጥ። እንዲሁም ስሞል ስኬል የሚባሉት ደግሞ 18.7%ን ይይዛሉ ነው በቁጥር ደረጃ። The contributions of mining, quarrying and electricity supply activity were 3.9%, 15.8% and 23.2% respectively. ያ ማለት በተከታታይ የመጀመሪያው ማይኒንግ የሚባለው 3.9% ይይዛል። ኩዌሪንግ ደግሞ
15.8% ይይዛል። ኤሌክትሪክሲቲ ሰፕላይ ደግሞ ወይም የኤሌክትሪክ አቅርቦት ደግሞ 23.2% ይይዛል ነው። ሸራቸው ይህንን ይመስላል። From this we can conclude that the manufacturing subsector dominated the Ethiopian industrial sector, providing more than 57% of the sectoral output. ከዚህም ተነስተን እንግዲህ ማኑፋክቸሪንግ ሴክተሩ ኢንዱስትሪያል ስለሆነ ከዚህ ኢንዱስትሪያል ሴክተር ውስጥ ማኑፋክቸሪንግ የሚባለው ሰብሴክተር የኢትዮጵያን ኢንዱስትሪያል ሴክተር ዶሚኔት አድርጎ ወይም አብዛኛውን ክፍል ይሸፍናል። ወደ 57% የሚደርሰውን ሴክተራል አውትፑቱን ከቨር የሚያደርገው ይህ ማኑፋክቸሪንግ ነው ብለን መናገር እንችላለን ነው። ሲንስ ዘ ማኑፋክቸሪንግ ሴክተር ኢዝ ዘ ሞስት ዶሚኔንት ኤንድ ዳይናሚክ ኮምፖነንትስ ኦፍ ዘ ኢንዱስትሪያል ሴክተር ኤንድ ኦልሶ ዱ ቱ አቬላቢሊቲ ኦፍ ታይም ሲሪስ ዴታ ዊ ዊል ኮንሰንትሬት ኦን subsectors as we analyze the contribution of the industrial sector to the national economy. ለናሽናል ኢኮኖሚ እንግዲህ እንደ ኢትዮጵያ አብዛኛውን ኮንትሪቢዩት የሚያደርገው ይህ ማኑፋክቸሪንግ የሚባለው ሰብሴክተር ነው ብለን መናገር እንችላለን ነው። እንግዲህ ምን ኮንትሪቢዩሽን አለው ስንል የመጀመሪያ አውትፑት ኮንትሪቢዩሽኑ ምን ይመስላል? አውትፑት ኮንትሪቢዩሽኑ ምን ይመስላል ብለን ስንመለከት አኮርዲንግ ቱ ዚ ኢንተርናሽናል ስታንዳርድ ፎር ኢንዱስትሪያል ክላሲፊኬሽን the manufacturing sector is characterized by the physical or chemical transformation of materials or components into new products, whether the work is performed by power-driven machine or by hand, and whether it is done in factory or in workers home. እንግዲህ እንደዚህ ድርጅት ገለጻ ማኑፋክቸሪንግ ሴክተር ማለት ምንድን ነው የሚለውን ሲገልጽ ምን ይላል? ማኑፋክቸሪንግ ማለት ማንኛውም ፊዚካል የሚሆን ኬሚካል ትራንስፎርሜሽን ኮምፖነንቶችን ወይም ማቴሪያሎችን ወደ አዲስ ፕሮዳክት የመቀየር በማሽኖች ሊሆን ይችላል፣ በእጅ ሊሰራ ይችላል። እንዲሁም ኢንዱስትሪያል ሳይቶች ወይም የኢንዱስትሪ ቦታዎች ላይ ሊሆን ይችላል፣ ቤት ውስጥ ሊሰራ ይችላል። ማቴሪያሎችን ወይም ራው ማቴሪያሎችን ወደ አዲስ ፕሮዳክት የመቀየር ሂደት ማኑፋክቸሪንግ ይባላል ይላል። ማኑፋክቸሪንግ ይባላል። ፉድ ኤንድ ቤቨሬጅ አካውንትድ ፎር አባውት 48% ኦፍ ዘ ግሮስ value of output of manufacturing establishment in 2007-8, followed by non-metal which is 17% and chemicals 9%. ይህ ምግብና መጠጥ የሚባሉ ማኑፋክቸሪንግ ዘርፎች ወደ 48% የሚሆነውን አውትፑት ይይዛሉ። እንግዲህ ምግብና መጠጥ ማለት ማንኛውም ፕሮዲውስ የሚደረጉ የምግብ አይነቶች በየሆቴሉ የሚሸጡ ሊሆን ይችላሉ። የመጠጥ አይነቶች ቤት ውስጥ የሚሰሩትን ጨምሮ ማንኛውም የምግብና የመጠጥ አይነት ፉድ ኤንድ ቤቨሬጅ ተብሎ ይያዛል። ይሄ ወደ 48% የሚደርሰውን የማኑፋክቸሪንግ ዘርፍ ይይዛል ነው። 17% የሚደርሱ ደግሞ ነን ሜታል የሚባሉት እንዲሁም ኬሚካሎች ደግሞ 9% የሚሆኑትን ይይዛል ነው። These three industrial activity accounted for more than 74% of entire gross value of product in large and medium scale manufacturing organization during the same period. በዚህ ወቅት እንግዲህ ከላርጅ ስኬል ከሚባለው ከዚህ ላርጅ ኤንድ ሚዲየም ስኬል ማኑፋክቸሪንግ ከሚባለው ውስጥ 74%ን የሚይዙት እነዚህ ሶስቱ ከላይ እየጠቀስናቸው ፉድ ኤንድ ቤቨሬጅ፣ ነን ሜታል እና ኬሚካል የሚባሉት 74%ን ከበር ያደርጋሉ ወይም ይሸፍናሉ ነው። In terms of the value added by the large and medium scale industry subsector, the food and beverage industrial group is the leading one. ከዚህ ላርጅ ኤንድ ሚዲየም ስኬል ኢንዱስትሪ ከሚባለው ሰብሴክተር ውስጥ ደግሞ ምግብና መጠጥ ኢንዱስትሪ ከፍተኛውን ሚና ይይዛል። ከፍተኛው አውትፑት የምግብና የመጠጥ አውትፑት ነው። ምግብና መጠጥ ነው አብዛኛው ምርት ከዚህ ከላርጅ ኤንድ ሚዲየም ስኬል ኢንዱስትሪ ከሚባለው። For example, in 2007-8, the contribution of the food and beverage industrial group was 50.7%. 2007 እና 2008 ላይ እንግዲህ በተጠናው መሰረት ብትመለከቱ ይሄ ፉድና ቤቨሬጅ የኢንዱስትሪውን 50.7% ይይዛል። የዚህን ላርጅ ኤንድ ሚዲየም ስኬል ኢንዱስትሪ የሚባሉትን የዚህን ሰብሴክተር 50.7%ን የሚይዘው ፉድ ኤንድ ቤቨሬጅ ነው ማለት ነው። Looking at the data on revenue obtained from sales, the food and beverage industrial group generated around 8.3 billion ብር, which is close to 48.5% of the total revenue obtained from large and medium scale manufacturing in 2007-8. በ2007 እና 2008 በነበረው ወቅት እንግዲህ 8.3 ቢሊዮን የሚደርስ ሽያጭ ተገኝቷል ከምግብና መጠጥ ውጤቶች ማለት ነው። ያ ማለት 48.5%ን ከበር ያደርጋል። ከዚህ ከላርጅ ኤንድ ሚዲየም ስኬል ማኑፋክቸሪንግ ውስጥ ወደ 48.5% የሚደርሰውን ከበር የሚያደርግ ይህ ምግብና መጠጥ ውጤቶች ነው።
ኢምፕሎይመንት ኮንትሪቢሽኑን ስንመለከት ሁለተኛው እንግዲህ ዘ ኢንዱስትሪያል ሴክተር ኢን ጀነራል ኤንድ ዘ ማኑፋክቸሪንግ ሰብ ሴክተር ኢን ፓርቲኩላር ሰርቭስ አስ ኢምፖርታንት ሶርስ ኦፍ ኢምፕሎይመንት ስፔሻሊ ፎር ዘ ራፒድሊ ግሮዊንግ አርባን ፖፑሌሽን ኢን ኢትዮጵያ። እንደ ኢትዮጵያ ኮንቴክስት እንግዲህ ከተሞች አሁን እያደጉ ስለሆነ ኢንዱስትሪያል ሴክተሩ ስፔሲፊካሊ ደግሞ ይሄ ማኑፋክቸሪንግ ሴክተር የሚባለው ሰብ ሴክተር በዋናነት ከተማ ላይ ያለ የኢትዮጵያን ፖፑሌሽን የስራ ዕድል እየፈጠረ ያለ እሱ ነው። ኢን 2007 there were 1,677,906 persons engaged, out of which 678,911 were employees in the industrial sector. በ2007 እንግዲህ በተጠና ጥናት መሰረት 1,677,906 የሚደርስ ሰው ኢምፕሎይድ ነው ወይም ስራ ላይ አለ፣ ተቀጥሮ እየሰራ ይገኛል። ከዚህ ውስጥ ግን 678,911 የሚሰሩት ኢንዱስትሪያል ሴክተሩ ላይ ነው። The number of persons engaged and employees during this period showed an increase of 6.4 and 5.8% compared to that of 2006-7 respectively. ከ2006 እና 2007 ጋር ኮምፔር ስናደርገው እንግዲህ የ6.4 እና የ5.8% እድገት አለው ነው። ይህ ኢምፕሎይመንት የ6.4 እና የ5.8 እድገት ያሳያል። This increase in the number of persons engaged and employees could be attributed to the increase in the numbers of establishments created in 2007-8. ያ ማለት እንግዲህ ምን ያክል ሰዎቹ ምን ያክል ኢምፕሎይ እየሆኑና ምን ያክል ሶርስ ኦፍ ኢምፕሎይመንት እየሆነ እንደሆነ ይህ ኢንዱስትሪያል ሴክተሩ ምን ያክል የስራ ዕድል እየፈጠረ እንደሆነ የሚያሳይ ነገር ነው። When we examine the employment capacity of each industrial group in the manufacturing sector as of 2007-2008, the food and beverage group employed 50%. እንግዲህ እያንዳንዱ ሴክተር ደግሞ ስንመለከተው ከማኑፋክቸሪንግ ሴክተር ውስጥ ፉድ ኤንድ ቤቨሬጅ ወይም ይህ ምግብና መጠጥ የሚባለው 50%ን የሚይዝ ነው። 50%ን የሰው ኃይል የያዘ ማን ነው? ይህ ምግብና መጠጥ ምርት የሚያመርቱ አካላት ማኑፋክቸረሮች ናቸው። The non-metal and paper and printing industrial group contributed 14% and 10.9% of sectors employment respectively. እነዚህ ነን ሜታል የሚባሉት 14% እንዲሁም ፔፐር ኤንድ ፕሪንቲንግ የሚባሉት ደግሞ 10.9%ን የኢምፕሎይመንት ወይም ስራ የፈጠሩ ሰብሴክተሮች ናቸው ነው። These three industrial groups together employed close to 75% of total workforce in manufacturing sector for the year 2007. በ2007 እንግዲህ 75% የሚደርሰውን ማኑፋክቸሪንግ ውስጥ ያለውን የሰው ኃይል የያዙት ከኢንዱስትሪያል ግሩፖች ውስጥ እነዚህ ሶስቱ ናቸው ነው። ፉድ ኤንድ ቤቨሬጅ፣ ነን ሜታል ኤንድ ፔፐር ኤንድ ፕሪንቲንግ የሚባሉት 75% የሚደርሰውን የሰው ኃይል ይዘው የሚገኙ እነዚህ ናቸው ነው። The relative importance of the rest of the industrial groups in terms of employment varies between 2.1% in wood and furniture manufacturers to 8.8% in textile product manufacturers. ሌሎቹን ኢንዱስትሪያል ግሩፕ ላይ ያሉ ሌሎቹን ዘርፎች ስንመለከት እንግዲህ ለኢምፕሎይመንት ወይም ስራ በመፍጠር ዘርፍ ያላቸው ሚና ስንመለከት 2.1% ዝቅተኛው የእንጨት ምርት ወይም ውድ ኤንድ ፈርኒቸር የሚባለው ሲሆን ሌላው ደግሞ 8.8% ደግሞ የጨርቃጨርቅ ፋብሪኮች ናቸው። 8.8%ን የያዙት ከኢንዱስትሪያል ሴክተሩ ማለት ነው። The decline in the share of employment of this sector is mainly due to increased employment opportunity in other industrial groups such as in non-metal, paper and printing. በእነዚህ በቴክስታይል፣ በውድ ኤንድ ፈርኒቸር በእነዚህ ውስጥ ያለው ኢምፕሎይመንት የቀነሰበት ምክንያት ኢምፕሎይ ወይም ሰዎቹ ወደ ሌሎች ኢንዱስትሪያል ግሩፖች ስለሚሄዱ ነው። ለምሳሌ በሜታሎች፣ በብረታ ብረት ስራ እንዲሁም በፔፐር ኤንድ ፕሪንቲንግ በእነዚህ ውስጥ ሰዎቹ እየተሰማሩ ስለሆነ ሌሎች ኢንዱስትሪያል ግሩፖች ላይ ያሉት የሰው ኃይል ወይም ያለው ሰራተኛ ዲክላይን እያደረገ እየቀነሰ መጥቷል ነው። ሌላው እንግዲህ ለኢትዮጵያ ኢኮኖሚ ኢንዱስትሪያል ሴክተሩ ያለው ኮንትሪቢዩሽን ፎሬን ኤክስቼንጅ ኮንትሪቢዩሽን ነው ወይም የውጭ ምንዛሬ ማለት ነው። More than 90% of the nation's foreign currency earning come from the agricultural sector. እንግዲህ ገና መጀመሪያው ላይ ቻፕተሩ በፓርት 3 እንደተነጋገር ነው አግሪካልቸራል ሴክተር 90% በላይ earning የሚገኘው ከአግሪካልቸራል ሴክተር ነው። ወይም ከ90% በላይ የሚሆነው የውጭ ምንዛሬ የሚገኘው እንደ ኢትዮጵያ ኮንቴክስት ከግብርናው ዘርፍ ነው። The poorly developed industrial sector of Ethiopia contributes very little to the foreign currency earning of the nation. እንግዲህ ለኢትዮጵያ ኢኮኖሚ ይህ
በጣም እያደገ ያልሆነው በዝቅተኛ እድገት ደረጃ ላይ ያለው ኢንዱስትሪያል ሴክተር ለኢትዮጵያ ኢኮኖሚ ያለው የውጭ ምንዛሬ ሚና በጣም ዝቅተኛ ነው። ቴክስታይል ጀነሬትድ 41.5% ኦፍ ዘ ሴክተርስ ፎሬን ኤክስቼንጅ which is the largest contribution። ከዚህ ውስጥም እንግዲህ ከኢንዱስትሪያል ሴክተሩ ካለችው ኮንትሪቢዩሽን ውስጥም 41.5 የሚሆነውን ቴክስታይሉም ወይም ጨርቃ ጨርቅ ይይዘዋል ነው። ይህ ማለት ከፍተኛው ነው። እንግዲህ ፉድ ኤንድ ቤቨሬጅ፣ ሌዘር ኤንድ ፉት ዋተር follows as the second and third with 32.9 and 10.8 respectively። በማስከተልም እንግዲህ ፉድ ኤንድ ቤቨሬጅ ወይም ምግብና መጠጥ ኢንዱስትሪው 32.9% የውጭ ምንዛሬ ያስገኛል። ቆዳና ፉትዌር የሚባሉት እነዚህ ደግሞ 10.8%ን ይይዛሉ ነው የውጭ ምንዛሬ ያስገኛሉ። ዚስ ፓተርን ሃዝ ሪሜንድ ኦልሞስት ዘ ሴም ኢን ዘ ሪሰንት ይር። እንግዲህ ባለፉት ዓመታት ተመሳሳይ እና ብዙም የማይቀየር ነገር ነው። ይህ ለምንድን ነው የሚሆነው? ኢንዱስትሪያል ሴክተሩ በፍጥነት እያደገ ስላልሆነ ማለት ነው። ዘ ኦንሊ ኖቲሴብል ቻንጅ ኢዝ ኢን ዘ ውድ ኤንድ ፈርኒቸር ኤንድ ኬሚካል ግሩፕስ። ከዚህ ውስጥ እንግዲህ ውድ ኤንድ ፈርኒቸር ወይም የእንጨት እና ፈርኒቸር ስራዎቹ እና ኬሚካል ግሩፑ ላይ ግን የተወሰነ ለውጥ አለ። ዘ ቶታል ቫልዩ ኦፍ ውድ ኤንድ ፈርኒቸር ኤንድ ኬሚካል ኤክስፖርት ኢን 2007 ወዝ ብር 43,269.7 ኤንድ 30,198.9 ሪስፔክቲቭሊ። በውድ ኤንድ ፈርኒቸር የተገኘ 43,269.7 ዳላር ሲሆን እንዲሁም ደግሞ በኬሚካል ኤክስፖርት ዘርፍ ደግሞ 30,198 አካባቢ አለ ማለት ነው በ2007 ባለ ጥናት መሰረት። ዚስ ካን ቢ ቴክን አስ አን ኢንዲኬተር ኦፍ ዘ ፖቴንሻል ዘ ኔሽንስ ሃዝ ኢን ብሪንጊንግ ኢን ፎሬን ከረንሲ ፍሮም ነን ትራዲሽናል ኮሞዲቲ። ነን ትራዲሽናል ኮሞዲቲዎችን ምን ያክል ሀገራችን ምን ያክል ኤፍሲዋይ ወይም ፎሬን ከረንሲ ማግኘት እንደምትችል የሚያሳይ ነው ይሄ። The benefit for the Ethiopian manufacturing subsector from preferential treatment which the development world offer are great። እንግዲህ የዓለም ገበያ የተለያዩ ኦፖርቹኒቲዎችን ይሰጣል በማድረግ ላይ ላሉ ሀገራት። In this regard, the Africa Growth and Opportunity Act, which is AGOA, which allows some developing countries, including Ethiopia, to have access to the US textile market without tariffs and quotas, is the most notable opportunity። እንግዲህ በዚህ በሰሜኑ ጦርነት ጊዜ ከአግዋ መታገድ ምናምን የሚባል ነገር ሰምታችኋል፣ እንደ ኢኮኖሚክ ማዕቀብ ማለት ነው። እና ይሄ አግዋ ማለት ምንድን ነው የሚለውን ስንመለከት አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት የሚባል ነው። ይሄ ደግሞ ድርጅቶቹ የቴክስታይል ድርጅቶች ወይም የጨርቃጨርቅ ፋብሪካዎች ለዩኤስ ወይም ለዩናይትድ ስቴትስ የጨርቃጨርቅ ፋብሪካ ወይም የጨርቃጨርቅ ገበያ ያለ ታሪፍና ያለ ምንም ኮታ በነፃ እንዲያቀርቡ በነፃ እንዲሸጡ እድል የሚያመቻች ነው ማለት ነው። ከዛ ነው እንግዲህ የዛኔ በኢኮኖሚክ ማዕቀብ ምክንያት ኢትዮጵያ የተከለከለችው ከዚህ ነው። ምክንያቱም ወደ የትኛውም ሀገር ቢሆን ኤክስፖርት ስናደርግ ታሪፍ ግዴታ ይከፈላል። ነገር ግን ይህ ግን ያለምንም ታሪፍ እንዲሸጡ ያመቻቻል ነው። ኢሮፒያን ካንትሪስ አር ኦልሶ ኦፕኒንግ ዜር ማርኬት ቱ አፍሪካን ማኑፋክቸርድ ፕሮዳክትስ። ኢሮፕ ውስጥ ያሉ ሀገራትም እንግዲህ ለአፍሪካ ሀገራት የተለያዩ ፕሮዳክቶችን እንደዚህ እንዲያቀርቡ ገበያዎቻቸውን ክፍት ያደርጋሉ። ፎር ኢንስተንስ ኢትዮጵያ ካን ናው ሴል ኢትስ ሱገር ፕሮዳክት ኢን ኢሮፒያን ማርኬት። ለምሳሌ የስኳር ምርቷን ኢትዮጵያ በተለያዩ የአውሮፓ ገበያዎች ትሸጣለች። ዜርፎር ዘ ኔሽን ሹድ ትራይ ኢትስ ቤስት ቱ ቤኔፊት ፍሮም ዚስ ኤንድ other preferential treatments which the developed world is offering to the poorest nations of Africa። ከነዚህና ሌሎች አይነት developed የሚባሉ ሀገራት ወይም ያደጉ ሀገራት ለአፍሪካ the poorest nation ለሚባሉ ለድሃ ሀገራት የሚያቀርቡትን እድል እንግዲህ ኢትዮጵያ ሀገራችንም ለመጠቀም ተሞክራለች ማለት ነው። ስለዚህ ኢንዱስትሪያል ሴክተሩ ለኢትዮጵያ ኢኮኖሚ ይህን የመሰለ ኮንትሪቢዩሽን አለው ነው በፎሬን ኤክስቼንጅ ወይም በውጭ ምንዛሬ መልኩ ስንመለከተው ማለት ነው። እንግዲህ ኢንዱስትሪያል ሴክተሩ ይህን ይመስላል። ቻፕተሩ ትንሽ ሰፋ ያለ ስለሆነ ኮንሴፕቱ ሰፋ ያለ ስለሆነ እንግዲህ የቻፕተር 7 ፓርት 4 ይህን ይመስል ነበረ። ነገር ግን ቻፕተሩን መጨረስ አልቻልንም። ስለዚህ ቀሪውን የቻፕተሩን ፓርት ደግሞ በሌላ በፓርት 5 ይዘን እንግዲህ ቻፕተሩን ለመጨረስ እንሞክራለን። ዛሬ እንጨርሳለን ብለን ነበር በፓርት 4 መጀመሪያ በመግቢያችን እንዳልነው። ነገር ግን ሰፋ ያለ ስለሆነ ብዙ ሰዓት ስለሚወስድ ማሰልቸትም ስለሚመጣ እንደዛ እንዳይሆን
ቀጣይ ያለውን ሰርቪስ ሴክተርን ጨምረን ሌሎቹን የመጨረሻውን ፓርት እንግዲህ በቀጣይ በፓርት 5 ይዘን እንገኛለን። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። እንዲሁም በኮሜንት ያልገባችሁ ነገር ካለና ቀጣይ ምን ኮርስ እንስራ የሚለውን እየገለጻችሁ ልንለፉ። በቀጣይ በቻፕተር 7 ፓርት 5 እንገናኛለን። የዛሬ ትምህርታችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቸር ሰንብቱ።